ምናልባት በኢትዮጵያ ኦርቶዶክስ ተዋህዶ ሶስት አምላክ ብሎ ያስተማረው ወይንም ደግሞ እንዲህ አይነት አስተምሮ ካለ ነግረኸኝ እንጨርስ። ኦኬ ሶስት አምላክ ብሎ ነገር የለም ብለው ያው እንደምታውቀው ይናገራሉ የቲክቶክ ሊቃውንት ማለት ነው። የሚጠቅሱት ምንድነው? ሃይማኖተ አበው ላይ ነው። ሃይማኖተ አበው ላይ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ይልና ነገር ግን ሶስት አምላክ አንልም ይላል። አሁን ሶስት አምላክ አንልም የሚለውን ሶስት አምላክ የሉም ወደሚል ሶስት አምላክ የለንም ወደሚል ነው የሄዱት። አሁን አንልም ማለትና የሉም ማለት ትርጉም ለውጥ አለው። ገባክ? እንደዚህ ማለት አልፈልግም ማለትና እንደዚህ አልናገርም ማለትና ጭራሽ ሶስት አምላኮች የሉም ካልክ ጭራሽ ህልውናቸውን ነው የምታጠፋው። ገባ? ስላሴ የሉም ወደ ማለት ነው የሚሄደው። አሁን ሶስት አምላክ አንልም የሚልበት ምክንያት እኔ የምረዳው ልንገርህ። መጽሐፍ ቅዱሱ ሶስት አምላክ ብሎ አልጻፈልህም። ሶስት አካል ብሎም አልጻፈልህም። እግዚአብሔር በአካል ሶስት ነው ብሎ ባይብል ላይ የተጻፈ ነገር የለም። እግዚአብሔር በአካል ሶስት አምላኮች አሉ በክርስትናም ተብሎ ተጻፈም ባይብል ላይ። ገባ? ሶስት አካልም የሚል የለም፣ ሶስት አምላክም የሚል የለም። አሁን ሶስት አካል አንተ ከየት አመጣህ ብትባል አብን ታመጣለህ፣ አምላክ ነው የሚል አግኝቻለሁ። ወልድን አምላክ ነው የሚል አግኝቻለሁ። መንፈስ ቅዱስን ታመጣና ሶስት አካል ያገኘሁት ያ ነው እንደምትለው ሁሉ እኔ ምን አገኘው? አምላክ የሚለውን አመጣውና ሶስት አምላክ አገኘው አልኩክ። አንተ አካል ብቻ ነው የምትለው፣ እኔ ግን እነዛ አካላት አምላክ ስለሆኑ ሶስት አምላክ ብዬ አምናለሁ ማለት ነው። ይሄን እምነት ደግሞ ከልጅነት እውቀቴ ከልጅነቴ ጀምሮ እማምነው ነው። ምክንያቱም እንዴት ነው የምታምነው ካልከኝ በአካል ሶስት እግዚአብሔር በአካል ሶስት በመለኮት አንድ አይደለም ባለው በስልጣን ባገዛዝ። ስለዚህ እኔ እስከዛሬ የገባኝ እንዴት መሰለክ? ሶስቱ አካላት እያንዳንዳቸው አምላክ ናቸው። ኦኬ አምላክ ከሆኑ ሶስት አምላኮች አሉ። በስልጣን ግን አይበላለጡም። በስልጣን አንድ ናቸው ማለት የሚገባኝ። በመለኮት አንድ ናቸው ማለት መለኮታዊ ኃይላቸው እኩል ነው፣ አይበላለጥም። ባህሪያቸውም አንድ ነው። ይሄ ነው የገብቶኝ ሳመልክ የኖርኩት። አሁን ሶስት አምላክ አንልም ሲሉ ሌላ ነገር ተፈጠረ። ከዛ ምን ሆነ? ይሄን አልቀበልም አልኩ። በአጋጣሚ ክርስቲያኑ ሳያመጣው ሙስሊሞች ራሳቸው የእኛን መጽሐፍ በርብረው አመጡት እኮ። ሰይፈ ስላሴ ባለፈው አይተህ ከሆነ አላውቅም። ሰይፈ ስላሴ ላይ በስልጣን አንድ የሆኑ ሶስት ጌቶች አሉ፣ በአገዛዝ አንድ የሆኑ ሶስት ገዢዎች ናቸው ይላል። ስላሴን ሶስት ገዢዎች ናቸው ይላል፣ ሶስት ጌቶች ናቸው ይላቸዋል። ሰይፈ ስላሴ ሐሙስ ቁጥር 21 ላይ ጀምረ ብታነብ እንደገና ሶስት ነገስታት አንድ አገዛዝ ናቸው ይላል። አየህ፣ በገዢነት አንድ ሆነው ነገስታት ግን አካል ስትቆጥር ሶስት ነገስታት አሉ። ምን ማለት ነው? ሶስት ባለስልጣን አሉ፣ በስልጣን ግን አንድ ናቸው። ትክክለኛው አማርኛ እኮ ይሄ ነው። እና ይሄ ሰይፈ ስላሴ እንግዲህ ሊቃውንቱ የሚጸልዩት ነው፣ እኛም የምንጸልየው ነው። ይሄንን መጽሐፍ ደግሞ ተገኘ፣ ይሄንንም ካዱ፣ አንቀበልም ማለት። ስለዚህ መጽሐፉን ነው የምታምነው ወይስ እነዚህን ግለሰቦች ነው የምታምነው? ይሄን ያዝ። ሁለት ደግሞ ለሐምሌ ስላሴ ዋዜማ የሚዜም ማስረጃ መጣ። በአንደኛው አምላክ እናምናለን፣ በአንደኛው እግዚአብሔር እናምናለን ይላል። በሁለተኛው እግዚአብሔርም እናምናለን፣ በሶስተኛው እግዚአብሔርም እናምናለን የሚል የግዕዝ ቃል መጣ። በግዕዝ የሚዜም ወነአምን በአሐዱ አምላክ እግዚአብሔር አብ እግዚአብሔር ይላል። በአሐዱ አምላክ ወነአምን በክልኤሁ እግዚአብሔር በሁለተኛው እግዚአብሔር እናምናለን ዘይመስል ለአብሁ በመልኩ የሚል መጣ። ከእንደገና ወነአምን በሳልሱ እግዚአብሔር
ለዓለም ይሄሉ ዓለምን በሞላው በሶስተኛው እግዚአብሔርም እናምናለን የሚባል ዜማ ሁሉ አለ። ማስረጃ መጣ። ይሄንንም አንቀበልም አሉ። ስለዚህ አንልም የሚለውን የሃይማኖት አበውን ቃል የሉም ብለው መጡና ስላሴ የሉም ወደ ማለት ነው እየሰበኩ ነው ያሉት። ይሄንን አልቀበልም። ገባ? እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ስለዚህ ይሄንን በማስረጃ እየሞገትኩኝም ጭምር ነው ማለት ነው። እሺ ቴንኪው አመሰግናለሁ። እውነተኛ